ተጠምቆ ወይም ታጥቦ ከለምጹ ከነጻ በኋላ ተመልሶ ወደ እግዚአብሔር ሰው ወደ ኤልሳ መጣ። እዚህ ምድር ላይ ከእስራኤል አምላክ ከእግዚአብሔር ውጪ ሌላ አምላክ እንደሌለ አውቄያለሁ አለ። የእግዚአብሔርን ስራ የሚሰራው ከሰው ገንዘብ ወርቅ እየተቀበለ ነው እንዴ? የኔ አንዱ ስራዬ ንጉሱ ጣዖት ወደሚመለክበት ቤት ውስጥ ሊያመልክ ሲገባ እጄን ይዞ ነው የሚገባ እና ለበረከት እንዲሆነኝ 2 በቅሎ አፈር ጭኜ ከዚህ እንዲሄድ ፍቀድልኛል። ለጌታዬ ምንም ነገር ሳይሰጠው ለኛ ምንም ነገር ሳይሰጠን እንዴት ተመልሶ ይሄዳል? ስለዚህ ሮጬ ደርስበታል። ተሸክማችሁ እሱ አይሸከም እናንተ ተሸክማችሁ አድርሱ ብሎ 2 አገልጋዮቹን አብሮ አያይዞ አንድ ቦታ ቁጭ ብሎ ሌላ ቦታ የሚከናወነውን ነገር እግዚአብሔር ያሳየው ነበር። በንዕማን ላይ የነበረው ለምጽ በሙሉ ባንተና በዘሮች ላይ ሁሉ ይሆናል። በአሁኑ ዘመን እንደዛ አይደለም። ለምጽ ያለባቸው ሰዎች ከሌላው የተለየ ኃጢአተኛ ናቸው ማለት አይደለም። እሺ ልጆቻችን እስቲ እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ሰነበታችሁ? አሜን። የአምላካችን የሁሉ እግዚአብሔር ስሙ ዛሬ ለዘላለም የተመሰገነ ይሁን። ቤት ያሉትን ልጆች ወላጆች አብረውን ደግሞ ከኛ ጋር እንዲቆዩ እንደምን ሰነበታችሁ በሏቸው እስቲ ወደ እግዚአብሔር። እግዚአብሔር ይመስገን ይላሉ ብለን ተስፋ እናደርጋለን። እግዚአብሔር የተመሰገነ ይሁን። በጣም ጥሩ። ዛሬ ደግሞ እንግዲህ የጀመርነውን የመጽሐፍ ቅዱስ ታሪካችንን ክፍል 136ኛ ላይ ነው። በዛሬው ታሪካችን ደግሞ እዚያው መጽሐፈ ነገሥት ካል ወይም መጽሐፈ ነገሥት ሁለተኛ መጽሐፈ ነገሥት ላይ ካሉ ታሪኮች ውስጥ ከኤልሳ ጋር የተያዙትን ታሪኮች ነበር ባለፈው የጀመርነው። ዛሬም እሱን እንቀጥላለን። እሺ ጥቂት ለማስታወስ ያክል ባለፈው የሶሪያ ንጉስ የጦር አለቃ የነበረው ንዕማን የተባለ ሰው ወደ እግዚአብሔር ሰው ወደ ኤልሳ ዘንድ መጥቶ ሰውነቱ ላይ ያለው ለምጽ በዮርዳኖስ ወንዝ ሄዶ 7 ጊዜ ብቅ ጥልቅ በልና ትድናለህ ብሎት በነገረው መሰረት እንደዳነ እንደተፈወሰ ነግሬያችሁ ከዚያ ምን ሆነ? ከዚያ በኋላስ ይዞት የመጣው የነበረው ወርቅ ብር ምን ሆነ ብዬ ነበር የጠየቅኳችሁ አይደል? ስለዚህ እሱን ደግሞ ዛሬ እነግራችኋለሁ ማለት ነው። እሺ እናንተም ባለፈው ካልነበራችሁ ቤትም ያላችሁ ልጆች ባለፈው ታሪኩን ካልሰማችሁ ሄዶ መለስ ብሎ 135 ክፍልን ማየት ይቻላል አይደል? ግን ግዴታም ደግሞ አይደለም። ያንን ቀስ ብሎ ማየት ይቻላል። የዛሬውን ታሪክ ዛሬ ማዳመጥ ነው። እሺ ዋናው ጉዳይ ሻትሉ ጎበዝ። እሺ እንግዲህ ንዕማን ከዚህ 7 ጊዜ ብቅ ጥልቅ ብሎ በዮርዳኖስ ወንዝ ተጠምቆ ወይም ታጥቦ ከለምጹ ከነጻ በኋላ ተመልሶ ወደ እግዚአብሔር ሰው ወደ ኤልሳ መጣ እና ኤልሳ ምን አለው? የእግዚአብሔር ሰው ሆይ እውነት እልሃለሁ በዚህ ምድር ላይ ከእስራኤል አምላክ ከእግዚአብሔር ውጪ ሌላ አምላክ እንደሌለ አውቄያለሁ አለ። አመነ ማለት ነው። አውቄያለሁ። ስለዚህ ከዚህ በኋላ ከሱ ውጪ ለማንም አልገዛም። ነገር ግን ያመጣው ትንሽ ስጦታ ስላለኝ እጅ መንሻ ስላለኝ እሱን ተቀበለኝ እባክህ፣ በረከት ተቀበለኝ አለው። ኤልሳ ግን የእግዚአብሔርን ስራ የሚሰራው ከሰው ገንዘብ ወርቅ እየተቀበለ ነው እንዴ? አይደለም። ስለዚህ ኤልሳ በፍጹም አይ አልቀበልህም አለ። ያው ልስጥ ማለቱን ስጦታ መስግኖታል። ነገር ግን አልቀበልህም አለ። ከዛ የግድ አለው እንደው ተቀበለኝ እባክህ አለ። በፍጹም አልቀበልህም አለ። ከዛ እንግዲያውስ አለ በቃ ከዚህ በኋላ እኔም ጣዖትን አላመልክም። ወደ ሀገሬ ስገባ ግን የኔ አንዱ ስራዬ ንጉሱ ጣዖት ወደሚመለክበት ቤት ውስጥ ሊያመልክ ሲገባ እጄን ይዞ ነው የሚገባው። የንጉሱ እጅ ያዥ ይባላል እና እጄን ይዞ ነው ወደ ጣዖቱ የሚገባው። ስለዚህ እኔም ደግሞ አብሬ ለጣዖቱ ምን እላለሁ? ሰግዳለሁ። ስለዚህ ከዚህ በኋላ ግን እሱን አላደርግም እና ለበረከት እንዲሆነኝ 2 በቅሎ አፈር ጭኜ ከዚህ እንዲሄድ ፍቀድልኛል።
እሺ አለው፣ ፈቀደለት። 2 ጭነት በቅሎ ሙሉ አፈር ጭኖ ይዞ ወደ ሀገሩ መጓዝ ጀመረ። ኤልሳም በል በሰላም ግባ፣ በሰላም ያግባ ብሎ መርቆ አሰናበተው። ከዛ መንገድ ጀመረ። ማን ነው መንገድ የጀመረው? ንዕማን በል እስቲ። ያዳመጥክ ነው? ደግሞ ነው አይዞ። እሺ ንዕማን ይባላል። እና ንዕማን መንገድ እየሄደ ሳለ የነቢዩ ኤልሳ የእግዚአብሔር ሰው የሱ አገልጋይ አንድ ሰው ነበር። ማን ነው ስሙ? ግያዝ። ጎበዞች። ግያዝ ይሄን ሁሉ ይመለከት ነበርና ከዛ ምን አለ መሰላችሁ? እንዴ ይሄ ሰው የንጉስ አገልጋይ ነው፣ ሀብታም ነው። ከለምጹ ነጽቶ ለጌታዬ ምንም ነገር ሳይሰጠው፣ ለኛ ምንም ነገር ሳይሰጠን እንዴት ተመልሶ ይሄዳል? ስለዚህ ሮጬ ደርስበታለሁ፣ ከያዘውም ነገር ጠይቀዋለሁ አለና ለኤልሳ ሳይነግረው እየሮጠ ተከተለው እና ልክ በርቀት ሲመለከተው ደግሞ ንዕማን ከሰረገላው ላይ ወረደና ተቀበለው። ግያዝ የጌታዬ አገልጋይ ምን ሆንክ? ምን ተፈጠራል? ከዛ ግያዝ ደግሞ ምን አለ? ጌታዬ ከተራራማው ከኤፍሬም ሀገር 2 የነቢያት ልጆች መጥተውብኛል። ስለዚህ 1 መክሊት ብርና 2 ደግሞ መለወጫ ልብስ ላክልኝ ብለዋል አለ። ከዛ ንዕማን ደግሞ ድሮም እኮ እኔ ብዬ ነበር እሺ አለና እንደውም 1 ያለውን 2 መክሊት አድርጎ መስፈሪያው ነው እንግዲህ እሺ እና 2 አድርጎ ከዛ መለወጫም እንደዚሁ 2 ልብስ ሙሉ አድርጎ ከዚያ ያንን ነገር በሙሉ ደግሞ በ2 አገልጋዮች እናንተ ተሸክማችሁ እሱ አይሸከም እናንተ ተሸክማችሁ አድርሱ ብሎ 2 አገልጋዮቹን አብሮ አያይዞ ሰጠ። ከዛ ያንን ተሸክሞ ወዴት ሄደ? ቀጥታ ወደ ቤቱ፣ ግያዝ ወደ ቤቱ ማለት ነው። ይሄንን በግያዝ ቤት ኤልሳ ያውቅ። ከዛ በቤቱ ሄደና ያንን በሉ እዚህ አስቀምጡ አላቸው። አስቀመጡ። ከዚያ በኋላ እናንተ ሂዱ ብሎ ሸኛቸው እና እሱ ወደ መደበኛ ስራው ወደ ኤልሳ ጋር ወደሚያገለግለው የእግዚአብሔር ሰው ጋር ሄደ። ከዛ እዚያ ሲደርስ ኤልሳ ደግሞ ግያዝ ከወዴት ነበርክ አለው። ከዛ ግያዝ ደግሞ ጌታዬ የትም አልሄድኩኝም ከዚሁ ነበርኩኝ ብሎ ዋሽ። ከዛ የዚህን ጊዜ ኤልሳ ከተሰጠው ስጦታ ውስጥ አንዱ ምንድነው ብያቸዋለሁ? አንድ ቦታ ቁጭ ብሎ ሌላ ቦታ የሚከናወነውን ነገር እግዚአብሔር ያሳየው ነበር። ከዚያ ምን አለው? ግያዝ ንዕማን ከሰረገላው ላይ ወርዶ ሲቀበልህ እግዚአብሔር አሳይቶኛል። ብሩንም ልብሱንም ሌላውንም ባትቀበል ጥሩ ነበረ አለው። ስለዚህ አለው ባጠፋው ጥፋት ምክንያት በንዕማን ላይ የነበረው ለምጽ በሙሉ ባንተና በዘሮች ላይ ሁሉ ይሆናል አለው። ከዚያ ንዕማን በዮርዳኖስ ወንዝ ተጠምቆ ወዲያው ከለምጹ እንደዳነ ሁሉ ግያዝ ደግሞ ባጠፋው ጥፋት ወዲያው ኤልሳ ይህንን ሲናገረው ሰውነቱ በሙሉ በለምጽ ተመታ። ከዚህ በኋላ ዥንጉርጉር ሆኖ ቆዳው ሰውነቱ እስከ መጨረሻው ጊዜ ድረስ ቆየ ማለት ነው። ግልጽ ነው? ገብቷችኋል? አጭር ነው ዛሬ ግን በውስጧ የሆነች መልእክት አለች። በደንብ የሰማነው በልቦናችን ያሳድርብን። እሺ እስቲ ከዛሬው ደግሞ ታሪክ ምን ተማራችሁ? እሺ 1 2 3 4 ጎበዞች 5 6 በጣም ብላችሁ ነገሩ። እኔ ከዚህ ታሪክ የተማርኩት ማዋሸት እንደሌለብን ነው። ይሄን የተማርኩበት ቦታ ግያዝ በማዋሸቱ ቅጣት ደርሶበታል። በጣም ጥሩ። ምንድነው የተቀጣው ቅጣት? ንዕማን ላይ የነበረው ለምጽ ወደ እሱ ተላልፏል። አንድ አይነት ነው ያላችሁ። በጣም ጥሩ። ዋናው መልእክት ነው ያገኛችሁት ጎበዞች። እሺ በዚህ በኩል ይሰጣውላስ። እኔ ከዚህ የተማርኩት ከእግዚአብሔር ትእዛዝ ማፈንገጥ እንደማይቻልና ሰው ያዘዘንን ነገር ማድረግ እንዳለብን መፈጸም። ከእግዚአብሔር ትእዛዝ ማፈንገጥ እንደማይገባና ያዘዘንን ነገር ምን ማድረግ አለብን? መፈጸም። ማን ያዘዘን? እሺ እግዚአብሔር ያዘዘንን ነገር መፈጸም አለብን። ጥሩ ነው። በተረዳችሁት መጠን ጥሩ ተናግራችኋል።
እሺ እኔም አንደኛው ቁም ነገር እንድትይዙት የፈለኩት እሱን ነው። ስርቆት እግዚአብሔር ከሚጠላቸው ኃጢአቶች መካከል አንዱ ነው አይደል? ስለዚህ ገያዝ በመስረቁ ምክንያት ከባድ ቅጣት ተቀጥቷል። በጊዜው በለምጽ መመታት ማለት ልክ እንደ ኃጢአት ምልክት የኃጢአት መገለጫ ሆኖ ስለሚታይ ማለት ነው። በአሁኑ ዘመን እንደዛ አይደለም። ለምጽ ያለባቸው ሰዎች ከሌላው የተለየ ኃጢአተኛ ናቸው ማለት አይደለም። ተፈጥሯዊ የጤና የቆዳ ችግር ነው። እሺ ይሄኛው ግን በኦሪት ጊዜ ግን እግዚአብሔር እንደ መቅሰፍት አድርጎ ሰዎች ላይ እንደዚያ እንዲገለጥባቸው ያደርግ ስለነበረ በሰው ፊት የሚታይ ነገር ነው ማለት ተደብቆ የሰራውን እግዚአብሔር ግን በሰው ፊት ሁሉ ገለጠበት ማለት ነው። ስለዚህ በሌላም ቅጣት ቢሆን እግዚአብሔር ይቀጣልና እናንተም መስረቅ እንደሌለባችሁ መጀመሪያ እንድታውቁ ነው። ግልጽ ነው። ሁለተኛ ነገር ደግሞ ምድር ላይ ለሚጠፋ ነገር ለብር፣ ለወርቅ፣ ለልብስ መስገብገብ እንደሌለባችሁ ነው። ገያዝ አልተስገበገበም። የእሱ ጌታ እኮ ብዙ ነገር ከእግዚአብሔር እየለመነ ማድረግ የሚችል ነው። ጎደለኝ ቢል የሚያስፈልገው ከሆነ ይሰጠው ነበር። ነገር ግን ከጌታው ተደብቆ እንደገና ደግሞ ወስዶ ያን ገንዘብ ራሱ ምን እንደሚያደርገው ሁሉ እዛ ላይም አልተገለጸም። በእርግጥ ግን በቃ እንደው ምንም ሳያስብ ብዙ ብቻ ማግበስበስ በቃ እኔም ሀብታም ልሁን እኔም ገንዘብ እኔ ብር አለኝ ለማለት ብቻ አምጥቶ ያን ብር አስቀምጦታል። ስለዚህ እናንተ ደግሞ ከዚህ መማር ያለባችሁ ቅጣቱ እንዳለ ሆኖ ለሚጠፋ ነገር ግን መስገብገብ የለባችሁ። የማይጠፋው የእግዚአብሔር ጸጋ ነው። ብር፣ ልብስ በልክ ያስፈልጋል፣ ያን መጠቀም ነው። ከልክ በላይ ሲሆን ግን መስገብገብ ይባላል። ስግብግብነት ደግሞ ሆዳምነትን ያመጣል። ሆዳም የሆነ ሰው ደግሞ ለሌላው ያስብ፣ ለሌላው የማያስብ ደግሞ እግዚአብሔር የማያስብለት። ግልጽ ነው አይደል? በጣም ጥሩ። ይሄን ማድረግ ነው ያለባችሁ። ስለዚህ ይሄን መጠበቅ ነው። ስርቆትን መተው ነው። ውሸትን መተው ነው። ገያዝ ውሸትን ተናግሯል አይደል? የት ነበርክ ሲለው ምንድን ነው ያለው? የትም አልሄድኩም እዚሁ ነበርኩ ነው ያለው። ስለዚህ እንኳን ለኤልሳ እያወቀ ነው እንደውም እሱን ዋሸው። ስለዚህ እንደዚህ ማድረግ እንደሌለባችሁ ነው። ውሸት፣ ስርቆት፣ ስግብግብነት እነዚህን እንድታስወግዱ የዛሬው ታሪክ ያስተምራችኋል ማለት ነው። ግልጽ ነው? ገብቷችኋል? የሰማነው በልቦናችን ያሳድርብን። ሁልጊዜ እንደምላችሁ ጽኑ፣ ጠንክሩ፣ ታዘዙ፣ ደግሞ ተፋቀሩ። ተስፋ አላት በእናንተ ቅድስት ኦርቶዶክሳዊት ተዋሕዶ ኢትዮጵያ ደግሞ ሀገራችሁ። ቤት ያሉትን ልጆች አብረውን ስለቆዩ እጅግ እናመሰግናቸዋለን። ቻናላችንን ደግሞ ልጆቻችን የሚለውን አይደል ቤት እየሆኑ እንዲመለከቱ ሰብስክራይብ እንዲያደርጉ፣ ላይክ እንዲያደርጉ፣ ሼር እንዲያደርጉ አይደል። ለአገልግሎቱም ይጠቅማል። እንደገና ደግሞ ራሳቸው እንደዚህ አይነት በጎ ነገር ሲመጣ በወላጆቻቸው ስልክ ወይ በቴሌቪዥናቸው በምን ወላጅ በፈቀደው መንገድ ብቻ ብቅ ይልላቸዋል። ያኔ ጥሩ ነገር ይማራሉ ማለት ነው አይደል። እዛ ይጠቅማል ነው። እንዲህ እንድታረጉ አደራ እንላችኋለን። ወላጆችም ይሄን ስለምትተባበሩ በእጅግ አድርገን እናመሰግናለን። በሳምንት እስክንገናኝ ድረስ ሰላም ሁኑ፣ ሰላም ያገናኘን በሏቸው። እዚያ ዙሩና ሁላችሁ ሰላም ሁኑ፣ ሰላም ያገናኘን፣ ሰላም ሁኑ፣ ሰላም ያገናኘን።